ዋው ህይወት እንግዲህ የድሮ አብሮ አደግ ጓደኛዋን አገኝታለች ማለት ነው። ቤካ የሚባለው ልጅ እንግዲህ የነ ሳሮን የሰፈራቸው ልጅ ነበረ። ሲጠይቃት ህይወትን የሰፈሯ ልጅ አብሮ አደጓ የድሮ የቃቃ ባሏ መሆኑን ራሷ አወቀ ማለት ነው። እሷ በነገረችው እና ደስ ይላል። ህይወት በቀጣይ ቤተሰቦቿ እንደምታገኝ ተስፋ እናደርጋለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱን። ሼር ላይክ ለምታደርጉልኝም ከልብ አመሰግናለሁ። ዛሬ የመጣሁት የህይወት መንገድ ክፍል 43ን ይዤ ነው። እንግዲህ ህይወት ብዙ መከራን ብዙ ስቃይን አሳልፋለች። በሳሪ በኩል ልጇ ጠፍታባታለች። እሷ በተደጋጋሚ ታግታለች። አሁን ላይ ግን ቤተሰቦቿን ለማግኘት እየተንደረደረች ነው። ሂሩት በር ከፍታ ከውጭ ወደ ግቢ ስትገባ ቤካ አዲሱ እንግዳቸው ግቢ ውስጥ ነበረ። ከዛ እጇን ያዛትና እኔ ምልሽ ሂሩት፣ አንቺ ግን እዚህ ቤት ምንድን ነው የምትሰሪው? ደግሞ እኮ እርግጠኛ ነኝ አንቺ የንሳሮን እህት አይደለሽም፣ የዳዊት የጠፋሽው እህታችሁ አይደለሽም። ቆይ ምንድን ነው የምትሰሪው? በማለት ጠየቃት። አንተን የሚመለከት ነገር አይደለም፣ በቃ እዚህ ውስጥ አትግባ፣ አርፈህ ተቀመጥ ስትለውም አውቃለሁ፣ ግን ይህ ሁሉ ውሸት መደርደር ላንቺ ምን አስፈለገ? ምን ጥቅም ያስገኝልሻል? በማለት ጠየቃት። ሚኪ እየቀለድክብኝ ነው እንዴ? በቃ መናገር አልፈልግም፣ ጉዳይን ለራሴ ተውልኝ። ለምንድን ነው የምጨቀጭቀኝ? ለምንስ ታስጨንቀኛለህ? አለችው። እስኪ በፈጠረሽ ራስሽን በመስታወት ይው። መስታወት የውጭ እንጂ የውስጥን አያሳይም። ስለዚህ አንተ ከላይ በመስታወት ራሴን ባየው ከውስጤ ግን ብዙ ነገር አለ ለማለት ፈልጋ ነው ሂሩት። ሂሩት በጣም ጀግና ናት። እስካሁን ህይወት በደረሰባት መከራ ሁሉ ከጎኗ ሆና ስትጋፈጥላት ቆይታለች። እኔ አይኖችሽን አይቼ የውስጥሽን መገመት አያቅተኝም፣ ልትሸውጅኝ አትችይም አላት። ኧረ እባክህ ተው እንጂ ታውቃለህ ማለት ነው አለችውም። አሁን ከፈቀድክልኝ ወደ ውስጥ ልግባ ስትለው አይ ከመግባትሽ በፊት ግን ለዘመናት የደበቅሽኝን ጥያቄ መጠየቅ እፈልጋለሁ አላት። አይ ጥያቄህን ተወው፣ ልጠይቀኝ አልፈልግም። ምክንያቱም በፊት የምጠይቀኝ ጥያቄ ስለማቀው ያው የበፊቱ ጥያቄ ስለሆነ የምጠይቀኝ መልሱን ያኔ ነግሬሃለሁ ስትለውም እሱም ያ ውሸት ነው የነገርሽኝ አላት። ይህን ነገር ግን ድጋሜ የተዘጋ ፋይል እየቀሰቀስክ ባታወራውና ባትጠይቀኝ ደስ ይለኛል። በቃ ያ ያለፈ ታሪክ ነው በማለት ነገረችው። ይህ ማለት እንግዲህ ቤካና ሂሩት ከዚህ ቀደም ጓደኛሞች ነበሩ ማለት ነው። በደንብ ይተዋወቃሉ ማለት ነው። የሚያወሩት ምስጢር ካላቸው ያውቃት ነበር፣ ታውቀው ነበር ማለት ነው። እንግዲህ እሷም በቃ ምስጢራችን በራሳችን ይቅር፣ ለነሳሮን ምንም ነገር እንዳትናገርብኝ፣ እነሱ ካወቁ ከዚህ ቤት ያባረሩኛል፣ እኔ ያልቅልኛል ስትለውም እሱም ቃል ገባላት። አልናገርም፣ ምስጢርሽ ይጠበቃል አላት። ግን ለምንድን ነው እንደዚህ ያልኩት? ለምንድን ነው ቃል የገባሁላት ብሎ በራሱ ላይም ተናዶ ነበር። ሳሚም እንግዲህ ሳሮንን እየተቆጣትና እየመከራት ነበረ። እንግዲህ ባለፈው ህይወትን መርዝ ሰታ ልትገላት አልጋዋ ላይ ጎረሯዋን አንቃ በነበረችበት ሰዓት ነበረ ሳሚ መጥቶ ሳሮንን ከላዋ ላይ አንስቶ ወደ ውጭ ወሰዳት። እናም አንቺ ልጅ ግን ምን ሆነሽ ነው? አብደሻል እንዴ? የጤናሽ ነገር በጣም ያሳስበኛል። ልጅቷን እኮ መድኃኒት ሰጠሽ ልገለን ነበረ እያለ ሳሎንን እየተቆጣት ነበረ። እሷም በቃ ጨቅጭቀኝ፣ ከአሁን በኋላ ያንተን ድምፅ መስማት ራሱ በጣም እየደበረኝ ነው፣ በጣም እያስጠላኝ ነው አለችው። ሳሚም አንቺ ለይቶልሻል፣ በቃ ልጅቷን አለምንም ምክንያት ዝም ብለሽ ጠልተሻታል እያለ ጮህባት። ወሬያቸውን ሳይጨርሱ ሚኪ ከውጭ ገባ። እንዴ ሳሮን ምን ሆናችሁ ነው? ምን ገጥሟችሁ ነው? ድምፅሽ እኮ በጣም ውጭ ድረስ ይሰማል። ምንድን ነው? የተፈጠረ ነገር አለ ብሎ ሚኪ ሲጠይቃቸው እንዴ ሚኪ መተሃል እንዴ? መቼ መተህ ነው? አላየሁህም እኮ በማለት ጠየቀችው። ቅድም እኮ መጥቼ አንቺን ላናግርሽ አልቻልኩም፣ አላገኘሁሽም ነበር አላት። እና ሚኪዬ ምን ነገር ጣለህ ዛሬ ከኛ ጋር እንዴት መጣ ብላ ስትጠይቀው እሱም የውጭ ፕሮሰስ ጀምሬ ለትንሽ ቀን እዚህ አንቺ ጋር ፋለሁ ብዬ ነው በማለት ነገራት። እናም ሳሮንዬ በጣም ጠንካራ ሰራተኛ ነሽ አሉ። የሰፈር ሰው በሙሉ ስለ አንቺ ጥንካሬ፣ ስለ አንቺ መለወጥ ነው የሚያወራው እያለ ጠየቃት።
አረ እባክህ ስለ እኔ ይወራል ማለት ነው በማለት ጠየቀችው። እሱም አዎ በጣም ነው የሚወራው ስላንቺ፣ በጣም ጠንካራ ሰራተኛ ናት፣ ተለውጣለች፣ አድጋለች እየተባለ ይወራል አላት። ሀይ ይሄን መጥፎ ስራዋን አላወቁላት። ሳሚም ህይወት ወደተኛችበት ክላስ ገብቶ ህይወት ራስሽን አመመሽ እንዴ ብሎ ሲጠይቃት እኔ ግን ያልገባኝ ነገር ሳሚ ያሳገተችኝ ሳሮን ነበረች እንዳለችው። እንዴ ሳሚ አይተሃት የለም እንዴ? ሴትዮዋ እኮ በጣም አብዳለች፣ ለይቶላታል። አላየሃትም እንዴ? ያንን መድኃኒት እኮ በግድ አስወስዳ ህይወቴ ልታሳልፈው ነበረ እና አያየሃት? እሷ ናት ያሳገተችኝ በእርግጠኝነት አለችው። እሱም እንደ ጥርጣሬ እርግጠኛ አይደለሁም፣ ግን የኔና ያንቺን ግንኙነት ሳታውቅ አትቀርም አላት። ምን? እውነትህን ነው ሳሚ? እውነትህን ነው አለችና ህይወት በጣም ተደናገጠች። እንደዛ ከሆንማ ብትገለኝ ራሱ ሀቅ አላት። እውነቷን ነው። እኔ ባሏን አማግጬባታለሁ። ስለዚህ ብትገለኝ ራሱ የእውነትም ሀቅ አላት። ሄጄ ይቅርታ ጠይቃታለሁ በማለት ተነሳች። ይህን ያክል እንኳን መብት የላትም፣ አንቺን የመግደል መብት የላትም ብሎ ሲላት፣ አይ ባክህ አንተ አፍህን ዝጋ፣ ዝም ብለህ፣ ልብህ ጠንካራ ነው፣ ሁሉን ነገር ይችላል አለችው። ግን እስካሁን ድረስ ምንም ያለችኝ ነገር የለም በማለት ሲነግራት፣ ምን ልትልህ ትችላለች? ይህንን ውርዴትህን ላለማሳፈር ሸፍናልህ ይሆናላ አለችው። እሱም ግን እንዳትናደጂ፣ አውቄ ነው እንጂ እሷ ነበረች ያገተችሽ አላት። አውቄዋለሁ እሷ እንዳገተችኝ፣ ግን ለምን ተወችኝ ታዲያ? ለምን አልገደለችኝም ነበር ስትልም፣ ሳሚም አንቺ ልጅ አምሻል እንዴ? እንዴት ነው አልገደለችኝም የምትዩ በማለት መለሰላት። እንዴ ትበለኝ፣ ስራዬ እኮ ነው፣ በስራዬ እኮ ነው የምሞተው፣ ባሏን አማግጬባታለሁ እኮ በማለት በራሷ ላይ ተጸጸተች። ህይወትም ሳሚም አይ አንቺ ምንም መወቀስ የለብሽም፣ እዚህ ጋር ተተወቀስኩም እኔ ነኝ ያጠፋሁት፣ እኔ ነኝ አንቺ ጋር የመጣሁት እኔ ነኝ፣ ስለዚህ ራስሽን አታጨናንቂ አላት። ሳሚም አሁን ላይ ለህይወት በጣም እያሰበ ነበር። ግን እሷ ግን እንደሚያስብላት ዛሬ ምንም አልገባትም። ህይወትን የሆነ ነገር ታደርጋታለች ብለው ሳሚና ዳዊት በጣም ፈርተዋል። እናም ካሁን በኋላ እዚህ ቤት አትቀመጭም፣ እኔና ዳዊት አውርተን ቤት ፈልገንልሻል፣ ከዚህ ቤት በፍጥነት መውጣት አለብሽ፣ አለዛ ለህይወትሽ አደጋ ነው አላት። እሷም አይ መቼም ቢሆን ሳሮንን ይቅርታ ሳልቀበልና ይቅር ሳትለኝ ከዚህ ቤት ንቅንቅ አልልም አለችው። አንቺ ላይ ግን አብደሻል እንዴ? የምን ይቅርታ ነው የምትይው? እሷ ትገልሻለች። ይቅርታ ብቻ አይደለም ሴትዮዋ እኮ አብዳለች፣ ጭንቅላቷ የለም ቢላትም እሷ ግን ይቅርታዋን ሳልቀበል ከዚህ ቤት ንቅንቅ አልልም አለችው። ሂሩትና ዳዊት ደግሞ በሚያወሩበት ሰዓት ሂሩት እኔ ምልህ አንተ ግን የሳሚ ደጋፊ ነህ እንዴ? ምንድን ነው የምትለው? እያለች ዳዊት ላይ ጮኸችበት። እሱም ቢሆን ለእህቱ እያገዘ እኔ ምልሽ እስኪ አንቺ ራስሽን በሳሮን ቦታ ሆነሽ አስቢውና አንቺ የምታረጊውን ነገር ንገሪኝ። ሳሮን እኮ ባሏን፣ ህይወቷን፣ ትዳሯን አታለች። በሷ ላይ ሄዶ ማቅጦባታል ባሏ። ስለዚህ የፈለገችውን ብታረግ ሀቅ አላት እያለ ለእህቱ እየተከራከረ ነበር። ሂሩትም እኔ ይህን ማመን አልችልም፣ በጭራሽ ማመን አልችልም። በቃ ለእህትህ ተሸረብክ ማለት ነው፣ ወንጀለኛን አታጋልጥም ማለት ነው እያለች በጣም ጮኸችበት። ሳሮን ወንጀለኛ እስከሆነች ድረስ ፖሊስ ጠርተን ማስያዝ አለብን ብትለውም ዳዊት ግን በጭራሽ ሊሰማት ፈቃደኛ አይደለም። ምክንያቱም ሳሮን ወንጀለኛ አይደለችም እያለ እየተከራከረላት ነው። እንዴት አንድ ጥፋት አጠፋች ብለን ለፖሊስ አንጠልጥለን እንሰጣታለን እንዴ? ምንድን ነው የምትዩ ብሎ ሂሩት ላይ ሲጮህባትም፣ እንዴ ሁላችሁም ናችሁ እንዲያበዳችሁት? እኔ እኮ ሳሮን ብቻ ያበደች መስሎኝ ነበር፣ ለካ አንተም አብድሃል እንዴ ብላ ዳዊት ላይ ጮኸችበት። እሺ ሌላውስ? በዶክሜንት ያገኘነው መረጃስ ወዴት ወደ ጎን ጣልከው? እሱስ ስትለው እሱን እኮ ባለፈው ነገረችን አይደለም እንዴ? የታሰሩት የስራ ባልደረቦቿ በእሷ ስበብ ስለታሰሩ ነው ብላ አስረድታናለች። አይገባሽም እንዴ ብሎ ጮሆባት እና ይሄን ነገር አመንክ ማለት ነው? አምነህ ተቀበልክ ማለት ነው ስትለው እንዴት አላምንም እህቴ፣ ተይ እንጂ ለምንድን ነው እህታችን ላይ እንዴት ጨካኝ ሆንሽባት አላት። ወይኔ ሂሩት፣ ኧረ እባካችሁ አይናችሁን ግለጡ እናንተ ልጆች ታውራችኋል ስትለው እኔ ግን ከዚህ ከልክ ያለፈ ጥላቻ ሊገባኝ አልቻለም። ሂሩት ምን ሆነሽ ነው ግን እንደዚህ ሄቴን የምታያት አላት። እስኪ አንድ ጥያቄ ልጠይቅሽ ሂሩት፣ አንቺ ለቤተሰብሽ እንደዚህ ነው የምትከላከዩ ብሎ ሲላት፣ እኔ ለእውነት ብቻ ነው የምቆመው፣ አይደለም ሳሮን፣ አይደለም እህቴ፣ እናቴ ብትሆን ራሱ ሀቅን ተተራመደችና ሀቅን ታለፈች፣ እኔ ለእሷም ቢሆን ርህራሄ የለኝም አለችው። እሺ በቃ ይሆንልሽ፣ እውነቱን ስለደገፍሽና ከእውነት ጎን ስለቆምሽ ደስ ብሎኛል። ግን
ሳሮን ምንም የተለየ ነገር አላደረገችም። ባሏ ከሌላ ሴት ማግጦ ነበረ። በዚህ ምክንያት ተናደደች። በቃ ሌላ ነገር የለውም። በዚህ ምክንያት እህታችን አሳልፈን ለፖሊስ መስጠት የለብንም ሲላት፣ ሂሩት ግን እሱን ያወቀችው አሁን ነው። ህይወትን ግን ማሰቃየት ከጀመረች በጣም ቆይታለች አለችው። ቢሆንም ግን ዳዊት በተደጋጋሚ በጣም ተጠራጥሯታል። በተደጋጋሚ በጣም ከሳሮን ላይ ውረጂ፣ ምን ሆነሽ ነው እንደዚህ በጥላቻ የተሞላሹ እያለ አስጠንቅቋታል። ቢሆንም ግን ዶክሜንቱን ስጭኝ፣ በቃ ምንም አላምንሽም፣ እህቴን አሳልፈች ለፖሊስ ሰጫታለሁ ብዬ ፈርቻለሁ ብሎ ሲጠይቃት፣ እሷ ግን በጭራሽ ልሰጥህ አልችልም፣ በጭራሽ አላደርገውም ብላ ዶክሜንቱን ሳሰጠው በዚሁ ተለያይቷል ማለት ነው። አልሰጥህም ብለዋለች። እሱም አልተቀበላትም። በቀጣይ እንግዲህ ምን ይከሰት ይሆን? አብረን እናያለን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አይረሳ። አብራችሁ ስለሆናችሁ ምስጋና ከልብ ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።